ብርሃነ ጥምቀቱን መሰረት ያደረጉ የተለያዩ ፕሮግራሞችን ከቅዳሜና ከእሁድ እየቀነጫጨመን ወደ እናንተ አድርሰናል። እንግዲህ ፕሮግራሞቹ ቀድሞ የተቀረጹ ናቸው። ከነጻነት ከወንድማችን ህልፈት በፊት የተቀረጹ ናቸው። የተወሰኑትን ነው ያቀረብነው። በዓል ስለሆነ በዓሉንም ሀዘኑንም እግረ መንገድ ለማስተሳሰር ነው። ነገር ግን አሁን ትልቁ ነገር ያየነው ፍቅራችሁን፣ ክብራችሁን ነው። በማግኘት በማጣት በሀዘን በደስታ ሰው ሁሌም አብሮነቱ ነው ትልቁ ዋጋ የሚሰጠው ነገር። መለኮታዊ መንፈሳዊ ዋጋውም ከፍ ያለ ነውና ስለ አብሮነታችሁ በእውነት በጣም ነው የምናመሰግነው። ሀዘናችሁ ሀዘናችን ነው፣ ሀዘናችን ደግሞ ሀዘናችሁ ነውና ያንን አጠቃላይ ኢትዮጵያ ህዝብ በውጭም የምትገኙ ሁሉ ስላሳያችሁን እሱን በጣም ልናከብራችሁ በጣም ልናመሰግናችሁ አብሮነታችሁም አይለየን ልንላችሁ እንግዲህ በፕሮግራሙ መጨረሻ ገደማ እንገኛለን። እውነት ነው። ያው የነፂ ሰዓተ ቀብር በትላንትናው ዕለት ሲፈጸም ላሳያችሁት ፍቅር ላሳያችሁት ክብር ለሰጣችሁን በሙሉ እናመሰግናለን። ኢትዮጵያዊነት ይሄ ነው የምለው። የኢትዮጵያዊነት ፍቅር ነው፣ ሰዎችን ማክበር ነውና በዛ ልክ ክብር ያየንበት ስርዓተ ቀብር ነውና የነበረው በጣም እናመሰግናችኋለን። አሁንም ደግሞ በዓሉ የሰላም የፍቅር የጤና እንዲያረግልን እንመኛለንና በድጋሚ መልካም የጥምቀት በዓል ይሆንላችሁ። ፕሮግራማችንን እንግዲህ ነፂን እያሰብን አስፍዬን እያሰብን ፕሮግራሞችንም እያስኬደን ስንጀምር ጀምሮ እስካሁን ድረስ በዓሉን እያከበራችሁ በያላችሁበት ሆናችሁ ከኛ ጋር ነበራችሁ። ስለ አብሮነታችሁ በጣም እናመሰግናለን። እንደተባለውም ነፂ እንግዲህ አይተነዋል። ስርዓተ ቀብሩ ላይ የታየው የሰው ፍቅር የሙያ አጋሮቹ ብቻ አይደሉም። በቃ እዛ ቦታ ላይ ለመገኘት ለሱ ያላቸውን ፍቅር ለማሳየት እዛ የተገኙ ሰዎች አሉ። ስለዚህ እነሱን እናመሰግናቸዋለን። የኢትዮጵያ ህዝብም ስለ አብሮነቱ ቅድም ዮናስ እንዳልከው በሀዘን በደስታ በመውጣት በመውረድ እንዴት ናችሁ ከምን ደረሳችሁ እንዴት ናችሁ ያሉ በሁሉም ሁኔታ ውስጥ ከኛ ጋር ስለነበራችሁ እጅግ በጣም አድርገን እናመሰግናለን። ይሄ ፍቅራችሁ ነውና ያኖረን። ይሄ ፍቅራችሁ ከዚህ በኋላ አብሮን እንዲቀጥልም ስንል እንጠይቃለን። ፕሮግራማችን እንግዲህ በዚህ ተጠናቋል ማለት ነው። እንኳን ለብርሃነ ጥምቀቱ በሰላም አደረሳችሁ ነው የምንለው። ሁሌም አብራችሁን ስለሆናችሁ በጣም ነው የምናመሰግነው። ያ የምትሰጡን ፍቅር ክብር ያሳያችሁን ነገር አሁን ቀላል ይመስላል አይደለ? በጣም ትልቅ አሁን እዚህ ሆነን ስንሰራ ትልቅ ኃላፊነት እንዳለብኝ ነው አሁን የተሰማኝ አይደል? የሚሰጡን ነገር ማለት ነው። ስለ ፍቅራችሁ በጣም እናመሰግናለን። መልካም በዓል ማለት እንወዳለን። እንግዲህ በድጋሚ መልካም በዓል እንላለን። ሀገር ሰላም ትሁን፣ ከቁጥር ያጉልን፣ ቸር ያሰማን ነው የምንለው። የመርዶን ሳይሆን ደስታን የምስራችን የምንሰማበት ጊዜ ያድርግልን። ይህ አብሮነታችን አይወሰድብን፣ ፍቅራችን አይወሰድብን። እንዲህ ስንሆን ነው የሚያምረውና ደጋግመን እንዳልናችሁ ስላሳያችሁት መልካም ነገር ሁሉ ስለ ሀዘናችሁ ሁሉ እጅግ በጣም ልናመሰግናችሁ እንወዳለን። በጥምቀት በዓል እንግዲህ ሀዘንንም በዓሉንም አብረን አድርገን ያዘጋጀንላችሁ ፕሮግራም ይህንን ይመስላል። አምላክ ሀገራችንን ሰላም ያድርግልን። መልካም በዓል ይሁንልን። የዓመት ሰው ይበለን። አሜን።